የኔ ቆንጆ ሁልጊዜ ቆዳሽ የሚያምር የጠራና የሚያበራ እንዲሆን ትፈልጊያለሽ አይደል? ግን ደግሞ ሁልጊዜ ፊትሽ ቋቁር ነጠብጣብ እየወጣበት የብጉር ጠባሳ እየወጣበት ተቸግረሽ ይሆናል። እንደገና ይሄን እሱን ለማጥፋት ስትይ ደግሞ ብዙ አይነት ክሬሞችንና ሳሙናዎችን ትገዢ ይሆናል። ነገር ግን ቆም ብለሽ አስቢ። አንዳንዴ ምንም ያህል የቆዳ መንከባከቢያ ብትጠቀሚ ቆዳሽ ላይ ለውጥ ሳታይ ልትቀሪ ትችይ ይሆናል። ምክንያቱ ምን እንደሆነ ታውቂያለሽ? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በውበትሽ ላይ አንድ እንከን እንድትጨምሪ አንድ ተፈጥሯዊ ነገር ይዤልሽ መጥቻለሁ። ሳታውቂው በየቀኑ ብዙ ስህተቶችን ትሰሪ ይሆናል። ትናንሽ ስህተቶች ደግሞ የቆዳሽን ተፈጥሯዊ ጤንነት ስለሚያበላሹ ዛሬ ይሄ ቪዲዮ ላንቺ ነው። ይጠቅምሻል። ቪዲዮውን እስከመጨረሻው ድረስ ተከታተሪ። በዛሬው ቪዲዮዬ ላይ ቆዳችን እንዳይበላሽና እድሜው ሳይደርስ እንዳያረጅ በአስቸኳይ ማቆም ያለብንን 3 ዋና ዋና ስህተቶችን በዝርዝር እናያለን። ቪዲዮውን እስከመጨረሻው ድረስ ተከታተሉ። በኋላ የትኛውን ስህተት ትሰሩ እንደነበር ደግሞ ኮሜንት ላይ ማሳወቃችሁን እንዳትረሱ። ከመጀመሪያ በፊት ደግሞ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ እና የደወል ምልክቷን መጫኑን እንዳትረሱ። ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ ጀምሩት ማለት ነው። ቁጥር 1 ስህተት የሚሰራው ስህተት ፊታችንን በሙቅ ውሃና በጠንካራ ሳሙና መታጠብ ነው። በጣም ትልቁ ስህተት ነው። እንደውም አንደኛው ስህተት ነው። ፊትን በሙቅ ውሃና በጠንካራ ሳሙና በየቀኑ መታጠብ። ብዙዎቻችን ፊታችንን በሙቅ ውሃ ስንታጠብ ወይም ፊታችን ድርቅ እስኪል ድረስ በጠንካራ ሳሙና ስንታጠበው በደንብ የጸዳ ሊመስለን ይችላል። ነገር ግን ይህ ትልቅ ስህተት ነው። ጉዳቱ ቆዳችን ተፈጥሯዊ የሆነ የዘይት ቅባት ወይም ሽፋን አለው። ሙቅ ውሃና ጠንካራ ሳሙናዎችን ይህንን አስፈላጊ ሽፋን ሙሉ በሙሉ በሚባል ደረጃ ያጥቡታል ማለት ነው። በዚህ ጊዜ ቆዳችን ይደርቃል። እንደገና ደግሞ ያሳክከናል። እንዲሁም ራሱን ለመጠበቅ ሲል ከልክ በላይ ቅባት ማመንጨት ይጀምራል። ይህ ደግሞ ላላስፈላጊ ለብጉርና ለነጠብጣብ መፈጠር ትልቅ መንገድ ይከፍትለታል ማለት ነው። ስለዚህ በሙቅ ውሃ መታጠብ አያስፈልግም ማለት ነው። መፍትሄው ምንድነው? ፊታችንን ሁልጊዜ በለስላሳ ወይም ደግሞ ለብ ባለ ውሃ፣ በጣም ካልሞቀ ውሃ ትንሽ ለብ ባለ ውሃ መታጠብ ያስፈልጋል። ለፊት ቆዳ ተስማሚ የሆኑ ይዘታቸው ለስላሳ የሆኑ የፊት ማጠቢያዎችን ወይም ክሊንሰሮችን፣ ጀንትል የሆኑ ክሊንሰሮችን መጠቀም ያስፈልጋል ማለት ነው። ስህተት 2 ምንድነው? የፀሐይ መከላከያ ወይም ደግሞ ሰንስክሪንን አለመጠቀም ነው። ይህ እንግዲህ ሰንስክሪን መጠቀም ቅንጦት ለሚመስላችሁ ሰዎች ነው። ሰንስክሪን እጅግ በጣም አስፈላጊና ዋነኛው ነገር ነው። ምንድነው? ፀሐይ መከላከል ወይም ሰንስክሪን አለመጠቀም ወይም ፀሐይ በሌለበት ቀን መተው ነው። ዛሬ ደመና ነው ወይ እቤት ውስጥ ነው የሚውለው ብለን የፀሐይ መከላከያ ሳንቀባ እንቀራለን። ነገር ግን የፀሐይ አልትራቫዮሌት ጨረሮች ደመናን አልፈው እንዲሁም በመስኮት መስታወት ገብተው ቆዳችንን የመጉዳት ትልቅ አቅም አላቸው። ስለዚህ ያ ደግሞ ለቆዳ መሸብሸብ፣ ለጥቁር ነጠብጣቦች፣ ለቆዳ መጥቆር፣ እድሜ ሳይደርስ ለቆዳ ማርጀት ዋነኛው ምክንያት የሆነው የፀሐይ ጨረር ነው ወይም አልትራቫዮሌት የምንለው ነው። ስለዚህ ሰንስክሪን ተጠቀሙ። የትም እንውል የት በየቀኑ ጠዋት የፀሐይ መከላከያ መቀባት ልምዳችን ልናደርገው ይገባል ማለት ነው። ቢያንስ SPF 30 እና ከዚያ በላይ የሆነ የፀሐይ መከላከያ መጠቀም ቆዳችንን ከረጅም ጊዜ ጉዳት ይከላከልልናል ማለት ነው። ስህተት 3 ብጉርን መቆንጠጥ ወይም ደግሞ ፊትን በብዛት መንካት ስህተት 3 ነው ማለት ነው። ምንድነው? ይሄ ብዙዎቻችን የምንሰራው ስህተት ነው። ብጉርን መቆንጠጥ እና ፊታችንን በእጃችን መነካካት ነው። ፊታችን ላይ ብጉር ሲወጣ ወዲያው የመቆንጠጥና የማፍረጥ ፍላጎት ያድርብናል። ይሄ ሁላችንም ላይ ያለ ነገር ነው፣ ግን ሁኔታውን የበለጠ ያባብሰዋል እንጂ አያድነው። እጃችን ላይ በርካታ የማይታዩ ባክቴሪያዎች አሉ። ፊታችንን ስንነካካ ወይም ብጉር ስንቆነጥጥ ባክቴሪያውን ወደ ቆዳችን
ጥልቅ ክፍል እናስገባዋለን ማለት ነው። ይህ ደግሞ ብጉሩ እንዲስፋፋና እንዲያብጥና በኋላ ላይ በቀላሉ የማይጠፉ ጠባሳዎችን ወይም ጥቋቁር ነጠብጣቦችን እንዲተው ያደርጋል ማለት ነው። ስለዚህ መፍትሄው ምንድን ነው? ፊታችሁን ከታጠባችሁ በእጃችሁ ከመንካት ተቆጠቡ ማለት ነው። ብጉር ሲወጣ ደግሞ በራሱ ጊዜ እስኪድናት ድረስ አትቆንጥጡት። ይልቁንም ለብጉር የተሰሩ ማድረቂያዎችን ወይም ተፈጥሯዊ መፍትሄዎችን መጠቀም ይቻላል ማለት ነው። ስለዚህ እነዚህን 3 ስህተቶች በመስራታችን ብቻ ፊታችን ላይ ጉዳት እናደርሳለን ማለት ነው። በአጠቃላይ ቆዳችንን ለመጠበቅ ውድ የሆኑ ምርቶችን ከመግዛታችን በፊት እነዚህ ልምዶች ወይም እነዚህ መጥፎ ልማዶችን ማቆም አለብን። ፊትን በሞቀ ውሃ መታጠብ፣ በሰንስክሪን አለመቀባት፣ ብጉርን መቆንጠጥና ፊትን መነካካት እነዚህ ማል ፕራክቲስ ናቸው እና ባንተገብራቸው ይመከራል ማለት ነው። እና እናንተ ደግሞ እስቲ ከነዚህ 3 ስህተቶች ውስጥ የትኛውን እንደምትሰሩ ወይም የትኛውን ማቆም ከባድ እንደሆነባችሁ ኮሜንት ላይ ጻፉልኝ። ቪዲዮ ደግሞ ጠቃሚ መረጃ ሆኖ ካገኛችሁት ወይም ደግሞ ሆኖ እንደምታገኙ ተስፋ አድርጋለሁ። ግን ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ፣ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ፣ አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረግ እንዳትረሱ ማለት ነው። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ጤናችሁ ይጠበቅ። ሰላም ሁኑ።